አሁን እንደውም ህጋችን ተሻሽሎ እኮ ወደ 16 ሁላ ወርዷል። ከ16 ዓመት በላይ ያለ ሰው የትኛውም ሰው ይከሰሳል። ሰው ስለዚህ አላውቅም ሳታውቅ ነው የልጅነት አይምሮ ነው እሱ የፍርድ ማቅለያ ነው የሚሆነው። ፍርድ ለማቅለል አንድ እርከን ያስቀንሳል። ያ ልጅነት ይዞኝ ነው የሚለው አንድ እርከን ያስቀንሳል። ቤተሰብ አስተዳዳሪ ነኝ አንድ እርከን። የፍርድ ሂደቱ ግን ይቀጥላል። ለምን? የህግ የበላይነት እንትን ስለሚል። ከዛ በኋላ ነው ህዝብ ይቅርታ አድርጎላታልና ምህረት ቢደረግላት ደግሞ የሚባለው ኔክስት ላይ ነው። የህግ የበላይነት ተረጋግጦ ሌሎች መማሪያ መሆኑን አረጋግጠው ሲሄዱ ነው፣ ሲያውቁ ሲገነዘቡ። ምክንያቱም አሁን ይሄ አንደኛ ብዙ ተከታይ ያላቸው ሰዎች ላይ ትኩረት ለምንድን ነው የሚደረገው ተብሎ ሲታሰብ ስህተቱ በዛው ይቀጥላል ተብሎ ስለሚታሰብ ነው። ቶሎ ካልታረመ ልክ ይመስላቸውና ተከታዮችም ይቀጥላሉ። አትለቀቅም እያልኩ አይደለም። የህግ የበላይነት ከተረጋገጠ በኋላ ተረጋግጦ ካወቀች እሷ ብቻ እኮ አይደለችም። በነገራችን ላይ ይሄ ለማስተማሪያም ነው የሚፈልገው። ሌሎችም ሌላ ንግግሮችን መናገር እንዳይችሉ ነው እንዲገደብ ህግ መኖሩን እንዲያውቁ ስለሚፈለግ ነው። ህግ መኖሩን ሲያውቁ አሁን አብዛኛው ቲክቶከሮች አይታችሁ ከሆነ ሀገር ካልመራን ሰዎችን እንደ ልብ እየሰደብን ካልሄድን እያሉ ነው። አሁን የድሬዳዋ መስተዳደር ለምሳሌ ይህን ነገር ጀመረ። የህግ የበላይነትን ሊያረጋግጥ አይደለም። ቀጣይ ላይ ሁሉም ሀገሮች ለካ ራሳችንን ማስከበር እንችላለን ወደሚል ነው የሚመጡት። አንዳንዴ የአመራር ቁርጠኝነት በራሱ መላላት ችግር ይፈጥራል። ወንድሜ ቅድም ያለው ነገር ልክ ነው። አዲስ አበባን ሲሰድብ ዝም ተብሎ አላለ። ልክ ነው። ያ የማን ክፍተት ነው? የአዲስ አበባ መስተዳድር ላይ ያለው የአመራር ቁርጠኝነት ክፍተት ነው። ውሳኔ ማስወሰን አለብኝ። እኔ ወክዬ የተቀመጥኩት አዲስ አበባን ነው። እኔ ህግ የበላይነትን የማረጋግጠው ፖሊስ ኮሚሽኑም ለአዲስ አበባ ነው። ስለዚህ ብሎ እርምጃ መውሰድ ነበረበት። ስህተቱ የተፈጠረው እዛ ጋ ነው። እኛ የድሬዳዋ መስተዳድር ግን አይታችሁ ከሆነ ከዚህ በፊትም ሹፌር በጋቢና በኩል ሲደበድብ በመነጋታው ነው ያሰረው። አያልፍም። የሆነ አንድ ጊዜ ደግሞ ምን ላይ ነው የሆነ ሹፌር ጎትቶ እንትን ሲል አየ፣ በመነጋታው እርምጃ ወሰዱ። የሚገርማችሁ ወዲያው ነው የሚፖስቱት። ራሱ ማታ እንደዚህ ተፖሰተ በማህበራዊ ሚዲያ እርምጃ ወሰደን ይላሉ። ማታ በማህበራዊ ሚዲያ እንደዚህ ያየን እርምጃ ወሰደን ይላሉ። ለምን? ማስነካት አይፈልጉም። አመራሮቹ ቁርጠኝነት አለባቸው። ይሄ ነውና ጃኒት አጥፍታለች። አዎ አጥፍታለች። ይቅርታ ጠይቃለች። አዎ ይቅርታ ጠይቃለች። ይሄ ግን መቼ ነው የሚታይላት ነው? ከህግ ሂደቱ በኋላ ነው። የህግ ሂደቱ ውስጥ እንደ ፍርድ ማቅለያ ሊያዝላት ይችላል። ያ ነው። ምናልባት ደግሞ እንግዲህ የሀገር ሽማግሌዎች መካከል ላይ ገብተው ደግሞ አይ ግድ የለም ይህን የፍርድ ሂደት የፖለቲካል አመራሩ እንትን ይበል ብሎ የሀገር ሽማግሌዎች በነገራችን ላይ ተመቻችቶላን ነበረ። እኔ እንዳለኝ መረጃ መታ ድሬዳዋ ሄዳ ያሉት እዛ የሀገር ሽማግሌ ተመቻችቶላት ነበረ። እድሉን ያልተጠቀመችው ራሷ ነች። ምንድነው የተደረገው? የሀገር ሽማግሌዎቹ ጋር ሄዳ፣ ምክንያቱም እንደ ሀገር ስለሆነ የሰደበችው። ምክንያቱም እዛ ጋር አመራሮቹ እኮ ራሱ ሺቲ ለብሰው የሚገቡ ኦፊስ ላይ የሚገቡ የፖለቲካል አመራሮች ሁላ አሉ። እነዛ ሁላ ያን ድርጊት ይፈጽማሉ ማለት ነው ወይ ነው የሚታይበት ኢሜጅ ትንሽ ሰፋ ይላል። ሁለተኛ ነገር ደግሞ በማህበራዊ ሚዲያ ላይ የሚያራግቡት አይታችሁ ከሆነ እነ ጆን ዳንኤልም በጥፋት ባጠፉ ጊዜ ዮኒ ማኛም የምትሉት አይታችሁ ከሆነ ወሬውን ሲያራግብ ቆየና ከገባ በኋላ የህግ የበላይነት መኖሩን ካረጋገጠ በኋላ ግን ተገልብጦ ምንድን ነው ሲል የነበረው የለሁበትም ነው ያለው። ስለዚህ አሁን እቺም ልጅ አሉኝ የምትላቸው እነኚህ ፍሪም የምትሏት አሁን ፍሪ ቅድም ጉቺ ቤት ነበርኩኝ። ፍሪ የምትባለው ውጪ ያለች እንግሊዝ ሀገር ነው ምናምን የምትኖረውም ድሬዳዋን ስትሳደብ ነበረና ተሳድበሻል ተብላ ጉቺ ቤት ሲጠይቋት እኔ በቃ ጉቺዬ ይቅርታ ምናምን ብላ ስትርበተበት ነበር። አሁን ቅድም ተመልከቱ። ትላንትና ግን እሷን ደግፋ አብራን ስትል ነበረ።
ልክ ታሰረችን ስትሰማ ዛሬ ተርበትብታ ጉቺ ቤት ገብታ ይቅርታ ጉቺ የኔ በእንደዚህ ልክ አይደለም አስማሚኝ ምናምን ስትል ነበር። አሁን ነገ ያው ምናልባት ተፖስቶ ታዩታላችሁ። ይህንን ቃሏን ይፖሰታል ታዩታላችሁ። ያው መፖስታቸው ስለማይቀር ከርድ ያደረጉት ስለዚህ ይታጠፋሉ። ይሄ ነውና ያለው ነገር ትንሽ የህግ የበላይነቱ ሂደት ላይ ብዙም ማናችንም ጣልቃ መግባት አንችልም። አሁን የድሬዳዋ ሰዎች አይደለም ግለሰብ አይደለም ያሰራት ህግ ነው ያሰራት። ህግ የሚሄድበትን ሂደት ደግሞ ይሄዳል። በዚህ ሂደት ውስጥ ግን ግለሰቦች ምንም ማድረግ አንችልም። ሜቢ እሺ እንደግፋት ብለን ብንል እንኳን ደገፍናት እንበል፣ ግን ማስጣል አንችልም። ግርግር በነገራችን ላይ ድጋፍ እንኳን በራሱ ምን አይነት ብዥታ ይፈጥራል? ህግን በኃይል ለመጠምዘዝ መሄድ ነው ተብሎ ስለሚታሰብ ያጠናክርባታል የባሰ። ምክንያቱም ግን አንዴ ወንድሜ ይቅርታ፣ ያው አንተ አሁን የቤቱን ሐሳብ ስለደገፍክ ሚዩት ተደርግ ያለው ሳልጨርስ ሚዩት። ለምን አንተ የእሷን ሐሳብ ስለምትደግፍ ነው ሚዩት ያልተደረግከው። እኔ ግን ሳወራ ሚዩት ተደርጌ ነው አቁሜ አቋርጬ አይደለም። ግዴታ እኔ እንዳወራ የቤቱን ሐሳብ መደገፍ የለብኝም ወይም ደግሞ የውስጡን ሐሳብ መደገፍ የለብኝም ነው ሐሳብ እስከሆነ ድረስ ማለት ነው። ወደድክም ጠላ ምን ሐሳቤን ነው የምገልጸው። አንድ ሰው ካጠፋ መቀጣት አለበት። ይሄ ህጉ አይደለም። በእምነት የምትሄድ መቀጣት አለበት። ከዛ አንፃር አይደለም ግን አሉ እኮ አሁን አንተ አብዛኞቻችሁ የተማሩ ዶክተሮች ራበን ብለው ሲታሰሩ አንድ የጠየቀ ሰው የለም። ስለ ራባቸው እንኳን ችግራቸውን ሲጠይቁ በእስር ቤት ሲማቀቁ አንድ ወጥቶ የተናገረ ሰው የለም። አሁን አንተ